ይህ የላከ ብርሃን ፖድካስት ነው። የላከ ብርሃን ፖድካስት በአይነቱና በይዘቱ አዲስና ልዩ የሆነ በእስራኤል ውስጥ ለሚገኘው ማህበረሰብና ከእስራኤል ውጭ ላለው ኢትዮጵያ ማህበረሰብ በሶስት ቋንቋዎች ማለትም በዕብራይስጥኛ፣ በአማርኛና በትግርኛ በማፈራረቅ የሚቀርብ ሚዲያ ነው። የተለያዩ ድምጾች በሚገናኙበት በዚህ ስቱዲዮ ለህብረተሰቡ ተደራሽ የማይሆኑትን የተለያዩ ጉዳዮችን፣ ፈታኝ የሆኑ ርዕሶችንና ችግሮችን በማንሳት በተለያየ የአመለካከት የእይታና የትኩረት አቅጣጫዎችን በመፈተሽ አንዱ ከሌላው የሚማማርበት እውቀት የሚቀስምበት መድረክ በመሆኑ ወርቃማው ጊዜያችሁ ከላከ ብርሃን ፖድካስት ታዳሚዎች ጋር እንድታሳልፉት ተጋብዛችኋል። አጃቢና አምራች ሱፐርካስት። ጤና ይስጥልኝ የተከበራችሁ የላከ ብርሃን ፖድካስት ተከታታዮች እንደምን ሰንብታችኋል? የዛሬው እንግዳችን አቶ ደሴ አመራ አድገህ ይባላሉ። ስቱዲያችን ይገኛሉ። እንግዲህ ከእሳቸው ጋር ውይይት ይኖረናል። ውይይቱም እንደምትወዱት ተስፋ እናደርጋለን። እንግዲህ በቀጥታ ወደ ውይይቱ ልምራችሁ። ጤና ይስጥልኝ አቶ ደሴ፣ እንኳን ደህና መጡ። ጤና ይስጥልኝ፣ እንኳን ደህና ቆያችሁኝ። መንገዱ እንዴት ነበረ? ከራምለ እዚህ ድረስ እንዴት ነበረ? መንገዱ ጥሩ ነበር። መጣጤ ጥሩ በሰዓት ነው የደረስኩትና ቆንጆ ነበር መንገዱ። ጥሩ። እንግዲህ ወደ ውይይታችን ከመግባታችን በፊት አቶ ደሴ አመራ አድገህ ማናቸው የሚል እስኪ አጭርም ቢሆን አስተዋውቁን። እኔ ደሴ አመራ አድገህ እባላለሁ። የአይመላክ አድገህ የልጅ ልጅ፣ የማህሪ ወዳጄ የልጅ ልጅ፣ ትውልድ ሀገሬ ወገራ፣ እድገቴም ወገራ ነው። የመጣሁበት ከዚህ ስለ ሃይማኖታችን ከዛ በፊት ተጨማሪ እርስዎ የስንት ልጅ አባት ኖት? የስምንት ልጅ አባት ነኝ። እርስዎ ከቤተሰብ ከተወለዱት ልጆች የመጀመሪያ ኖት? ትንሽ ሰፋ አድርገው እስኪ ንገሩኝ። ከእናቴ ከፀሐየ መሐሪ ሶስተኛ ልጇ ነኝ። ከአባቴ ከአቶ አመራ አድገህ ሁለተኛ ልጁ ነኝ። እድገቴም በወገራ ነው። ያደግኩት ከእናቴ ወገኖችና ከአባቴ ወገኖች እያልኩ ነው ያደግኩ። እድገቴ ከዚህ እንደዚህ ይመስላል። ቀጥሉ። ከዛም ወደ አጎቴ አዲስ አበባ ከአቶ አብርሃም አድገህ ሂጄ በ65 ዓመተ ምህረት በኢትዮጵያ አቆጣጠር 1965 እስከ 69 ከዛ ነበርኩ። ምን እየሰሩ ነበር? እዛ አጎቴ ጋር ትምህርት ጀምሬ ነበር። በ68 አጎቴ አቶ አብርሃም መደበኛ ትምህርት አስኳላ እንደሚባለው ድሮ አጠራር። አዎ አስኳላ ተማሪ። ከዛም አጎቴ በ68 ከዚህ ዓለም ሲለዩ ተመልሼ ወደ ጎንደር መጣሁኝ። ማናቸው? አብርሃም አድገህ አቶ አብርሃም አድገህ ይባላሉ። እስከ ስለሳቸው ትንሽ እሳቸው በልጅነታቸው ከእነ ይሁና ቦጋለ፣ ከነ ታደሰ ያዕቆብ፣ ከነ አለቃ ታምራት ጋር እዚህ ሀገር መጥተው በልጅነታቸው ተምረው ወደ አገራችን ወደ ኢትዮጵያ ተመልሰው ዓመተ ምሕረቱ ያስታውሱታል? ወይም ደግሞ ዓመተ ምሕረቱ ጣሊያን እንደገባው በ1928 አካባቢ ማለት ነው። 1928 አካባቢ ጣሊያን ሲገባ አቶ አብርሃምን ወስደው አይመላክ አድገህ ካሳዬ ተዋበ የሚባሉ የተዋበ ቄስ ተዋበ ይባላሉ። የእሳቸውን ልጅ ካሳዬ ተዋበን አጋብተው ይምጡ ንጉሥ የምትባል አፄ ኃይለ ሥላሴ ነግሰው ሲገቡ ይምጡ ንጉሥ ተወለደች። ከዛም በ5ኛ ዓመቱ ጣሊያን ሲወጣ እሳቸው የጎንደር አስተዳደር ሆነው አቶ አብርሃም ገቡ። ከዛ ወደ አስመራ ተቀይረው ከአስመራ አዲስ አበባ
በውጭ ዓለም ነው የሚኖሩ የነበር። የተማሩ ግን ከነ የሆነ ቦጋለ ከነ ታደሰ ያዕቆብ ከነ አለቃ ታምራት ጋር ተምረው ተመልሰው ወደ ኢትዮጵያ 7 ቋንቋ ይናገሩ ነበር። ዕብራይስጥ፣ እንግሊዘኛ፣ ፈረንሳይ፣ ትግርኛ፣ ጀርመንኛ ይናገሩ ነበር። ትልቅ ሰው ነበሩ። ትንሽ ቋንቋም እርሶ ትንሽ አልወሰዱም? ከዛ እኔ እንኳን እንደ እድል ሆኖ እዚህ ቋንቋ አረበኛ፣ ትግርኛ፣ አማርኛ፣ ዕብራይስጥ በቂ ነው እናገራለሁ። እነዚህን ነው የምችለው። ጥሩ። እንግዲህ ወደ እስራኤል ስትመጡ እንዴት ነበር ጉዞው? ባጭር ቢሆን። ወደ እስራኤል ስንመጣ የመጣ ነው በ76 ነው። በ76 ኢትዮጵያ ስንወጣ ወደ 300 ሰው የሚያህል ነበርን። ከዛም ገባነ ሱዳን። እንደገባነ እኔ ተመልሼ ወደ ኢትዮጵያ ሄድኩ። ከኢትዮጵያ ሂጄ ለምን የቀሩ ወገኖች ነበሩ? ወገኖች እዛ ቀርተው ነበር። ወንድም ነበረኝ። ወንድሜን አመጣለሁ ብዬ ዳባት ደርሼ ከዛ ወያኔ ያዙነ። ወያኔ ሲይዙኝ ከዛ እኔ ሱዳን ነበርኩ ብዬ አንዲት ውብጅግ የምትባል ታሃት ነበረች፣ የወያኔዎች ኃላፊ። ሱዳን የነበረኝ በጣቃ ወረቀት ነበር እነሱ የሰጡን። ከዛ ያንን ሳሳያት ዳባት እንዳትገባ ብላ ታሹን አድርገህ ሄድ ብላ ወደ መረባ ወርደን ሄድነ። ጓደኛ የነበረ ከዛም ሰው ሰብስበን እንደገና ወደ ነቄሳ የለ አድጓይቸው ከኔ ጋር ነው የመጡ። ወደ 400 ሰው የሚሆን ባለቤታቸው እዚህ ድረስ መጥተው አነጋግራቸዋለሁ። ባለቤታቸው የቄሳየሊ ባለቤት፣ ልጆቻቸው፣ አንድ ልጃቸው ወደፊት ሱዳን ገብቶ ነበር። የተበቀሩት ቤተሰባቸው ግን ከእሳቸው ጋር ነው የመጡ እና የአርማጭሆ በረሃን ስንመጣ እሳቸው ጃርማ ከሚባል ሀገር ደርሰን አርማታ ነበር። ሻባት ገብተዋል አልሄድም ብለው ጥላቸውን ገትረው ከበረሃው ላይ ዋሉ። አልሄድም አሉ። ህዝቡን ግን ውሃ ወዳለበት አደረስነ። ለእሳቸው ውሃ አሲዘን እሳቸውን ለመሰሉ ሽማግሎች ከዛው ዋሉ። ማታ ሻባት ሲወጣ ቅዳሜን ውለው ሻባት ሲወጣ መንገዳችን ቀጠልነ። ከዛም ወደ ሱዳን ገባነ። ከሱዳን ገብተን በየቦታው እየተለጀነ ህዝቡ በኦዴሌሎ፣ በገዳሪፍ፣ በአምራኩባ በየቦታው እየወሰዱት ይህን እያወጣነ እያመጣነ ሱዳን እየለጀናቸው እያመጣነ ከዛ የጨለማ ጭነት ነበር። በጨለማው ጭነት የተሰበረ ጊዜ ብዙ ሰው ተለጀነ እንደገና። ከዛም እነዛን እየሰበሰብነ እያመጣነ ለዚህ ኃላፊዎች ነበሩ። ፈረዳ አክሉም ነው መጀመሪያ የከፈተው የሙሳዱ መንገድ። ከዛ በኋላም እነሱ ከለቀቁ በኋላ አቶ ገዳም ነበሩ ኃላፊ ተብለው የነበሩት። በእነሱ አማካኝነት ብዙዎች ነበሩ። ከዛ ሰው በትስሪ መምጣት ጀመረ። ያው ገንዘብ ያለው ነው እና የሚመጣ ብዙዎች ወገኖች ሞቱብን። አፈር ሳያገኙ መድኃኒት ሳያገኙ እህል ሳይበሉ ከ4000 በላይ ህፃኖች፣ ቤትም ተዘግቶ የቀረ ነበር። ከአንድ ቤተሰብ ነው የማስታውሰው አባትየው ብቻ ይገባል እዚህ ሀገር፣ ሚስቱንም ልጆቹንም ቀብሮ ይገባል። ያ ሁላ ሆኖ ከዚህ እንደዚህ ብለን ተሰቃይተን ከመጣነ በኋላ ከዚህ ብዙ ደረስነ። አቶ ይሁና ነፍሳቸውን ይማር፣ እሳቸው ብቻ ሳይሆኑ ልጃቸው ሚፍሳ ሞሽን ከፍቶ በሱዳን ጦር ሰራዊት ታጅቦ በሳምንት 2 ጊዜ አውቶቡስ እየተጫነ ወደ ካርቱም እየሄደ ሌሊቱን ሲነጋ ወደ ማቶስ እየገባ
ከዚህ ሀገር ገባነ። ያነ ሚፍጻ ሞሼ ይባላል። ልጃቸው ዘውዱ የሆና አባ የሆና እሳቸው ብቻ ሳይሆኑ ልጃቸውም ይህን ህዝብ ከሱዳን በረሃ ከሞትና ከራብ አውጥተው ከዚህ አድርሶታል። ያለ ምክንያት አይደለም ይህንን ወደኋላ ተመልሰው እንዲተርኩ፣ እንዲያወሩ፣ እንዲያስታውሱ የፈለግኩት። ይህን መሰል ትግል ያደረገ ህዝብ በዚህ አይነት መንገድ ተጉዞ እዚህ የደረሰው ህዝብ የኛው ህዝብ ኢትዮጵያዊ ይሁዳውያን እዚህ ከገባ በኋላ እየተፈጠረ ያለው እየታየ ያለው ከሃይማኖቱ ከይሁዳዊነት የማፈንገጡ ሁኔታ ይህን ሲያዩ ከየት የመጣ ነው? እንዴት ነው የሚያዩት? አባ ዛሬ እንደዛ ብለን መተን ከዚህ ሀገር ከደረስነ በኋላ ተገባነ በኋላ ከሚፍጻ ሽለሞ በኋላ እንደ ማንም ነገር ሆኖ አባቶቻችን ሰግደው ለምነው ተገለው ታንቀው ሞተው ያቀሩልንን ሃይማኖት እኛ ከዚህ ገብተን እነሱ አጥማቸው ከዛ ቀርቶ ይህን ሃይማኖት ዛሬ እንደ ጭራ ሊያመነምኑት ሊቆርጡት እንደ ገመድ ተነስተዋል። የሚመጡት በኋላ በመጨረሻ ሃይማኖታችንን አጥፍተውታል። 3 ድርጅት መጥቷል። እንዴት ነው ወደዚህ ሊመጣ የቻለው? እንዲያው ምክንያት እንኳን ቢያስቡ ምን ይላሉ? ወደዚህ ልንገባ የቻልንበት ምክንያት ድክመቱ ወይም ከምን የተነሳ ነው ብለው ሲያስቡ ይሄ የኛ ሃይማኖት ቸለል ማለታችን የበዛን አይደለም። 250 ሺህ ብንሆን ነው 250 ሺህ ሰዎች ሆነን 7 እረኛ አላቸው ለነዚህ በጎች 250 ሺህ በጎች 7 እረኛ አላቸው። ያ 7 እረኛም ጥቁርና ነጭ ነው። ጥቁሩ ራባኖቶች ናቸው፣ ነጮቹም ቄሶች ናቸው። እነዚህን በጎች ተሁላና ቀበሮ ሲበላቸው ዝም ብለው ያስበሏቸዋል። አንድም እረኛ ወጥቶ የጠበቀ ወዮላቸው ያለ አላየሁም እስካሁን። ማንም ዛሬ በአሁኑ ጊዜ ምናልባት ልጆች ይሻላሉ ስለ ሃይማኖታቸው እየገቡ በየሚዲያው የሚከራከሩና የሚናገሩ ይህን ሃይማኖት የሚጠብቁት የነበረ ቄሶች ብቻ ከራባኒም ጋር ሆነው ነው። ይህን ነገር ግን ቸለል በማለት የሚመጣው ሰው ያሁኑ እየሄዱ ይህን ያደረጉ ስንት ጊዜ ጠቅጥቀውና የኖሩ ሰዎች ዛሬ እየተጋቡ እየሄዱ እያገቡ ሴቶቹ ባል ያመጣሉ፣ ወንዶቹ ሚስት ያመጣሉ። እነዛ ግን 2 ዓመት ሞልተው ከዚህ አይቀመጡም። ሌላ ሃይማኖት እያበጁና እየመሰረቱ ሄደው እነዚህ የራሳቸውን ዝውውትና ትዳዞት ከተቀበሉ በኋላ የራሳቸውን እያመጡ አገሪቱን በዚህ አይነት ያጠለሿታል። ስለዚህ የኛ አመራሮችም አልተናገሩም፣ አላስተማሩም። በቂ አይደለም እንበል። መርግጥ ያስተምሩ ቢናገሩ ምናልባት በቂ ላይሆን ይችላል። በዚህ እንግባባ። በቂ ላይሆን ይችላል፣ ግን ከእልቅሶ ብቻና ከቀብር ብቻ ቀብር አትንኩ ሬሳ አትንኩ ማለት ብቻ አይደለም። እየዞሩ በየቤተ ክህነቱ ልጅ ማስተማር አለባቸው። ባለባቸው ቦታ ባሉት ቦታ ሁሉም ቄስ ቤተ ክህነት አላቸው። አንድም ልጅ ተባረክ እግዚአብሔር ብሎ ያስተማሩት የወጣ እስካሁን አላየውም። ምናልባት አንዳንዶች እንዲያው ጥቂት የቄስ ልጅ የነበሩ ከቤታቸው ውስጥ የሆነ እንደሆነ እንጂ ሌላ ተራ ህዝብ ይህን ሞረሼትና የአባታቸውን ሕግ እስካሁን ያስቀጠለ አንድም አላየው። አቶ ደሴ በእርግጥ በመሪነታቸው በኃላፊነታቸው አንጻር ማድረግ የሚገባቸው ምናልባት በተገቢው
ወይም በቂ ላይሆን ይችላል። ግን እያንዳንዱ ቤተሰብ እኮ ኃላፊነትም አለው። እያንዳንዱ ቤተሰብ እያንዳንዱ ወላጅ ቤቱ ያለው አባወራ በሙሉ ልጁን የመግራት የማስረዳት የማስተማር ኃላፊነትም እኮ አለብን። እኔም አባት ነኝና ልክ ነህ። ምን ይላል በወሬት ለልጅህም ለልጅ ልጅህም ከቤትህም ላለ አስተምር ይላል። ማንም ከድሮ ይህን ሃይማኖት ተው ሲባል መተው፣ ይህ የተፈቀደ ነው ሲባል ያን የተፈቀደውን ይዞ ነው የሚሄድ፣ ያልተፈቀደ ነው ሲሉት ያን ትቶ ነው የሚሄድ። በዚህ ተለምዶ ያደገ ህዝብ ነው ሀገር ቤት እና በዚህ ምክንያት አባቶቻችን አሳድገውን እኛም በዚህ ደረጃ ደርሰን የአባቶቻችን መንገድ ይዘን ከዚህ ደርሰናል። ልጆቻችንም አሉ አሁን በየት እንግዲህ የእኛን የሚያስቀጥለው የእኛን ሞረሸት የሚያስቀጥል ልጅ እስካሁን አላወጣንም። በእርግጥ ሙከራ እየተደረገ መሰለኝ በዚህ ዓመት በአሽከሎን ከተማ ወጣቶችን በማሰባሰብ ቄሶች እንዲሆኑ ካህናት እንዲሆኑ ትምህርት ተጀምሯል። ሰምተዋል? ስለዚህ ጉዳይ ምናልባት የሌላ ቦታም ሊኖር ይችላል። ሰምቻለሁ፣ ይህን ሰምቻለሁ። በአሽከሎን ከተማ በይበልጥም ደግሞ ወደ 13 የሚሆኑ ወጣቶች ወደ ንጹህነት ሄደው ገብተዋል። በአሽከሎን ከባህሩ እየወሰዱ እያጸለሟቸው በትክክለኛ ታይተዋል። ወደ ክርስቲያንነት ባህር እየወሰዱ እያጠለሟቸው ብዙዎች እያታለሏቸው ብዙዎች ልጆችም ይወጣሉ። ወደዚህ መንገድ የሄዱ ከአሽከሎን ከተማ አሽከሎን ከተማ ራሱ ላይ ከባህሩ ትልቁ ባህር እየወሰዱ እየጠለሙ ዛሬ አንተ ክርስቲያን ነህ እያሏቸው በገንዘብ ይሁን ልክ ልጅ በከረሜላ የተቀረጸ ይኖራል። ካሜራ የተቀረጸ በግልጽም ሆነ በድብቅ ይኖራል። አለ አይቻለው አለ። ይህን ነገር በግልጽ ታይተዋል። በደረቅ ሬዝ ይህ ነገር ቀርቦ ነበር፣ አይቼዋለሁ። በባህሩ ወስዶ ሲያስጠልመም አይቻለሁ። በማዝለማ ባህር በቃ አዎ። በአርብፅ አርባይ ስሪምም አቅርበውት ነበር። በአርብፅ አርባይ ስሪምም አቅርበው አሳይተውታል። ይህን እና በዚህ አይነት ካየ ነው ከተገኘ ለማስተላለፍ ድጋሜ ብዬ እኮ ነው። በአርብፅ አርባይ ስሪ አስተላልፈውታል። በአርብፅ አርባይ ስሪ አስተላልፈውታል። ትክክለኛ አስተላልፈውታል። እያሳዩ ባህር ላይ እያጠመቁ ያስገቡ። አዎ አቶ ደሴ በዚህ በተፈጠረው ምክንያት በእኛ መካከል በአንድ ቤተሰብ ማለት ነው በይሁዳውያን መካከል እየተፈጠረ ያለው ችግር እንዴት ነው የሚያዩት? እየተፈጠረ ያለው ልዩነት በማህበራዊ ህይወት፣ በምሲባ፣ በሐዘን፣ በልቅሶ፣ በደስታው በእርግጥ ሐዘንም ሆነ ደስታ ምንጊዜም ከመብላት ከመጠጣት ከምግብ የተያዘ ነው እና በዚህ በኩል እየታየ ያለው ችግር እንዴት ነው የሚያዩት? እስካሁን አልመሰለንም ነበር። አሁን ግን በየጊዜው በሰንበት ቀን 4 አውቶቡስ 5 አውቶቡስ ወደ ቤተክርስቲያን እየሄዱ ከዛ እየሰገዱ በይፋ ስለተጋለጡ በ2 ሀገር በ3 ሀገር አንድ ሉድ ከተማ ዋናው በቤተ አቲቅባ በናታንያ ብዙዎች ተጋልጠው ስለሄዱ ዛሬም እነሱ በየትኩሾሬቱ ይሰድቡናል። ደም ትጠጣላችሁ፣ በግልጽ ደም ትጠጣላችሁ። ደም ካልጠጣችሁ ትዳዞት አትሰጡም። ታልቆረጣችሁ ደም ሳልጠጣችሁ እውነትም ይሁዳ ናችሁ፣ ይሁዳ ገዳይ ነው እያሉ አሁን ሁላ ዛቻ በፌስቡክ እና በቲክቶክ ሁል ጊዜ እየገቡ ይናገራሉ። በግልጥ እየታዩ ማንንም ሳይፈሩ
ማንንም ሳይፈሩ እየታዩ እና ይህ ኢትዮጵያ መሬት ላይ ያን ያህል ጊዜ ይህ ስድብ እየወረደብን ይህ ስድብ የቆሻሽነት እየተነገረ ጠብቀው የኖርነውን ሃይማኖት ዛሬ ከዚህ ሀገራችን ከወልወላችን ከቤታችን ከመጣንበት በግልጥ ይሰድቡናል። እነሱ አይደሉም። ልክ የቆሻሻ ዝንብ ከሰው ጋር ተጠግታ እንደምትገባው በላያቸው ሆነው መጥተው እኛ መተናቸው በዚህ አይነት እንጠራለን። በዚህ አይነት ያረክሱናል። ሰዳቢዎቹ አርካሾቹ እነማን ናቸው? ይሁዳውያን ናቸው? እነሱ ራሳቸው ሃይማኖታቸውን የለወጡ ወይስ እነዚህ ይሁዲ ተብለው በይሁዲ መልክ የመጡት የቀሩት ከዛ ይሁዲ አጥንት ያላቸው በችግር ምክንያት ሄደው የገቡ ጥንት ተሰደው የነበሩ ለምሳሌ የኔ የሚታይ እህት ስም ሳንጠቅስ ጠፍታ ስትኖር ነበር በጎጃም። ጠፍታ ስትኖር ይቺ ሴትዮ ልጆቿ የልጅ ልጆቿ ዛሬ አዲስ አበባ ተቀምጠዋል። ለሚታይ ትንሽት ነች። እንግዲህ እርሶ ቤት አለ ማለት ነው ይሄ ነገር? አዎ፣ እዚህ ከመዝገብ ላይ ገብታለች እኮ። እንደዛ አባባሌ ነው። ከመዝገብ ላይ ይቺ ሴትዮ ገብታለች። ልጆቿ እዛ ተቀምጠው እነዚህ የሚመጡት ዛሬ ከአንድ አየር 3 ይሁዲ ነው የተገኘ። ከአንድ አየር 3 ይሁዲዎች ተብሎ የተገኙ 3 ማለት 3 ሰዎች። ስንት ነበረ የተሳፋሪው ብዛት? አየሩን ሞልቶ መጥቶ ኧረ እባክዎት፣ አየሩን ሞልቶ መጥቶ በምን ማረጋገጥ ይቻላል? ተረጋግጦ ይሄ በነ ፔኒናና በነ እሷን የመሰሉ ሳራቅሊጣ እያለሽ ይህን ጭና ስታመጣ በፊት ነው። አዎ፣ አሁንም መጥተዋል። እነዚህ የሚመጡት ድሮ ሚስራዳ ቅሊጣ ሲባል፣ ሶክኑታ ይሁዲት ሲባል፣ ሚስራዳ ፕኒም ሲባል፣ ጆይንት ሲባል ጠንካራ ድርጅቶች ነበሩ። ምን ነካቸው? በተለይ ሚስራዳ ፕኒም ሰዎችን ለማምጣት ያለው ውጣ ውረድ ያለው ቢሮክራሲ በጣም ሲበዛ አስቸጋሪ ነው። ምን ነው እንደዚህ በቃ የቀለለው? ምን ነው እንደዚህ በቃ በርካሽ በቀላሉ መንገድ ይህን መንገድ በቃ አስፋልት የሆነው? ድሮ በሱዳንም ስንመጣ በቲሃ በከሰላ በገዳሪፍ በሁመራ ህዝቡ ሲገባ በበረከተ ኑሪ በአራት ማዕዘን በቋራ መግቢያ በሁመራው መግቢያ በከሰላው መግቢያ ህዝብ ሲመጣ ሄደን መርምረን አረጋግጠን ምን ታደርጉ ነበር? በሻባት በሰንበት ቀን ምን ብላችሁ ትቆርሳላችሁ? ሙሳሃቱ ምን ይባላል? የሚቆረሰው ዳቦ ምን ይባላል? ይህን ጠይቀን መርምረን በዛ ምክንያት ነው ሰዎቹን መዝግበን ወደ መዝገብ የምናገባ ባናውቃቸው። ከዛም ባህር መዝገብ ላይ ስማቸው ካለ ባህር መዝገብ ይዘን አካባቢያቸው የነበረው ሰው በባህር መዝገብ ታይተው እኛ ባናውቃቸው እኒህ ሰዎች ይሁዲ መሆናቸውና በሁለመናቸው ባነጋገራቸው በመርገም ጎጆ ሳይቀር እንጠይቅ ነበር። ምን ይባላል ብለን ነው የምንጠይቃቸው ነበር። የሴቶች የወር አበባ ሲወጡ የተለየ መርገም ጎጆ ነበረና በዚህ አይነት መርምረን ምን አመጣ ሰዎች ነበርና፣ ዛሬ ግን በገንዘብ ነው የሆነ ነገሩ። እነዚህ ሰዎች የመጡት የይሁዲ ዘረኝነት የላቸው የሚሽን ማናውቃቸው። እኔ ከዚህ የሄዱ ሚሽን በደቡብ ክፍለ ሀገር ብዙ የነበረ ሚሽን ከዛ ነው። ከዛም ደግሞ ሀገራችን ዳባት ሽመላኮ ከሚባል ብዙዎችን ወስደው አግብተው ነበር። ብራ የሚባል ብዙዎች ሄደው ገብተው ነበር። ወርደው ማጫ አምቦበራ አጠገብ ከዛ በሚሽን ሄደው የገቡ ነበሩ። እነዛም ይህ መንገድ ሲነሳ
ተመልሰን ንስሐ ገብተው በአዲስ መልክ ወደ እስራኤል በሱዳን የመጡ አሉ። ብዙዎች የምናውቃቸው በዚህ ብዙዎችም የቀሩ አሉ። ተመልሰውም ይሄዱ አሉ። አሁንም ተመልሰው ይሄዱ አሉ። እነዚህ ሰዎች አንደኛው በበንከር ያለው የይሁዲ ልጅ የተባለው ዋና ቤንጥ ሆኖ በንከር ተወልዶ ያደገው ዋና የድርጅቱ ኃላፊ አሁን እሱ ነው የሚያስመጣቸው። አንድ ጀንዳ የተማረ ዛሬ አዲስ አበባ አለ ባለስልጣን ሆኖ ጀንዳ የተማረ ስሙን ባልጠራውም ባለስልጣን ሆኖ ሁለት ማፍያ አንድ ኢየሩሳሌም አንድ አዲስ አበባ ሆኖ አሁን የሚጫኑ ያሉ ይሁዲዎች ቀርተው አሁን ታዲያ ይሄ ነገር መንግስት ድረስ አሳውቆ አንድ መፍትሄ አንድ መስመር ማስያዝ እንዴት ነው ያልተቻለው? እንዴት ነው ያልተቻለው? ምክንያቱም በአንድ በኩል ያው ደጋግሞ የምንሰማው ነው፣ በተደጋጋሚ የምንሰማው መብቱ ነው፣ የፈለገ ይመን የፈለገ ይሂድ የሚባል አባባል አለ። በእርግጥ ከኛ ከይሁዳውያን ባህሪ እምነት አንጻር የራቀ ነው በእርግጥ። ምክንያቱም ቅድም ብለውታል ይሄ ነገር በይሁዳውያን ኢትዮጵያ ይሁዳውያን ያጋጥማል የሚል ብዙም ሀሳብ የነበረው ሰው ያለ አይመስለኝም። እና አለ ይህም ፊት ተብሎ ነበር። በእርግጥ ተብሏል። ዛሬ ነገሌ ባልላቸው የእነሱ ረዳቱ ነው ዞረው እነሱን ሲሳደቡ የነበሩ ዛሬ ለእነሱ ረዳቱ ሆነዋል። አብራ ክነሴት ቁጭ ብሎ 4 ዓመት ያገለገለ ዛሬ ለእነሱ ረዳት ነው ሆኖ ያለ ዋና የእነሱ ተጠሪ ሆኗል። አብራ ክነሴት 4 ዓመት ተቀምጦ ነበር ይህ ሰውዬ። ከእነሱ ጋር ግን ልጆችን አያገቡም ያለ ሰውዬ ነው ይህ ሰውዬ። ልጆችን እነሱ ቢመጡ ለልጅ አላጋባም ያለው ሰውዬ ዛሬ ለነሱ ዋና ተጠሪ ሆኗል። ይህ ሰውዬ ዋና ተጠሪ ሲሆን ሰላማዊ ሰልፍ ይዟቸው እየወጣ ለነሱ ረዳት እየሆነ የአባቱን የእናቱን ሃይማኖት ትቶ የነበረበትን ትቶ ከዚህ ላይ ደረጃ ደርሰናል። አሁን ታዲያ ምን ሊሆን ነው? ምን ሊፈጠር ነው? እንደዚህ 2 አንጃ 3 አንጃ ከተፈጠረ ባሌለን ቁጥር አነስተኛ ነን። ቅድም መጀመሪያ በመግቢያ እንዳሉት ምን ሊወጣን ነው? ምን ልንሆን ነው? በእውነት ስትናስበው ወዴት እያመራን ነው? ወዴት እየተጓዝን ነው ያለ ነው? መንግስት ይህንን ካላወቀና እርምጃ ካልወሰደ ነገሩ እየተካረረ ከሄደ እርስ በርሳችን ሊያጋጥም የሚችለው ነገር ማሰቡ በጣም ይከብዳል። የጠመንጃው ጦርነት አልፏል። ከጠላት ጋር የተዋጋ ነው። እግዚአብሔር ረድቶናል። አሁን ትልቁ ጦርነት የመጣብን የሃይማኖት ጦርነት ነው። መዲናት እስራኤል ኢትዮጵያዎችን ስታመጣ በኬንያ፣ በጅቡቲ፣ በሱዳን ይህን ህዝብ ስታመጣ ሚሊያርድ ዶላር ነው የፈጀሽው። ሁለተኛ መዲናት እስራኤልን ትገነባ ነበር። ይህን ህዝብ ያመጣሽው በይሁዲነታችን ነው። መልካችን መስሎ አይደለም፣ ፀጉራችን መስሎ አይደለም፣ ማንኛውንም እኛን መስሎ አይደለም፣ እነሱን መስለን አይደለም። ሃይማኖታችን ነው ያመጣን። ኮሃናቶች ተብለን ነው የመጣ ነው። ከመጀመሪያው ቤተ መቅደስ ሲፈርስ የተሰደድን ሰዎች ነን። የእግዚአብሔርን ህግ ጠብቀን የመጀመሪያውን ህግ ጠብቀን ይዘን የመጣን ሰዎች ነን። ተሰደን ስንኖርም ያ ሁላ ሲሆን በትግሬ፣ በቋራ፣ በላስታ፣ በወገራ፣ በበለሳ፣ በጎንደር ይህ ሁላ ሃይማኖቱን ጠብቆ ስንት አባቶቻችን በገደል ሂደው ታርደው ይህን ሃይማኖት አቆይተውልን ዛሬ ከዚህ ከገባነ በኋላ ከዚህ ከመጣነ በኋላ ከቤታችን ከሀገራችን ከተቀደሰው ሀገር እኛ እያመጣነ አገርዋን አረከስናት። አዎ በዓለም የመጣ ክርስቲያን አለ። ሩሲዎችም መጥተዋል።
ግን ዛሬ ሩሲያዎች ወጥተው ኢየሩሳሌም ይሁዳ ገደለው፣ ይሁዳ ቸነከረው ብለው መዝሙር ያደርጉ። ከዳዊት ከተማ ላይ ወጥተው ከተቀደሰችው መሬት ኢየሩሳሌም ይዘምሩብናል። ይሁዳ ገደለው፣ ይሁዳ ቸነከረው፣ ይሁዳ እንደዚህ ያደረገው እያሉ። ይሄ የማን ነው? የኛ ዝለት፣ የመምህራኖቻችን፣ የአስተማሪዎቻችን፣ የመሪዎቻችን ዝለት፣ የመንግስት ዝለት። እነሱ ለመንግስት ባይናገሩ እኛ ለእነሱ ባንናገር ይሁን። ይህ ሁላ ነገር የዘመድ ወገን ብለን ያመጣናቸው ዛሬ በየሰንበቱ ቀን በየሻባቱ አራት አውቶቡስ እየወጣ ቄሱ መስቀሉን ይዞ ኢየሩሳሌም ብቻዬን ነበርኩኝ፣ አሁን 4 አውቶቡስ ሞልቼ እየሄድኩ ነው ብለዋል። ቄስናውን መስቀሉን ጥሎ መጥቶ ከዚህ እንደገና ቄሱ ነው። ዛሬ እሱ እያረደ ይሁዲ ነበረ ነው ይሁዲ ተብሎ ይሁዲ ዋና ግብቶ የመጣ ኦኬ። ከመሰረቱ ይሁዲ አልነበረም። መስቀሉን ጥሎ መጣ። ይህን ያመጡት እነሱ ናቸው። ማን ነው ያመጣው? ይህንን ዛሬ አዲስ አበባ በስልጣን የተቀመጠው አገሪቱን ወክሎ በስልጣን የተቀመጠው። አሁን አቶ ደሴ እነዚህ ሰዎች በተለይ ይሁዳውያን የሆኑ አሁንም ይሁዳዊነታቸው አይፋቅም፣ አይጣልም። ለአሁኑም ከሃይማኖት የማፈንገጡ የመውጣቱ ሁኔታ ቢኖርም ቢያጋጥምም ምናልባት በተለያዩ ምክንያት ተከፍተው በተለያየ ምክንያት ተቸግረው የተለያየ ምክንያት አግኝተው ይሁኑና እነሱን የኛ ወገኖች ናቸውና እንዴት መመለስ ይቻላል? ምን ማድረግ ይሻላል? ቢመለሱ ነው የሚሻለው አይደለ? በምን አይነት መልኩ ነው ተው አይደለም ወደ ቤታችሁ ወደ አያቶቻችሁ ወደ ጥንቱ መስመራችሁ ብሎ መልሰው ወደ ቀየው ወደ ቤተሰቡ ወደ ቦታው እንዲመለስ ለማድረግ ምን ቢደረግ ነው የሚሻለው? ይኸውልህ ከኛ ከአብራካችን ከጉኛችን የወጣው ካህት የሚባል ሞርን የመሰለ ይህን ሁላ ህዝብ ወስዶ ባልና ምሽት አፋትቶ መድኃኒት አስጥሏቸው ብዙዎች የሞተዋሉ። የድግምት ውሃ እያጠጣ ጥሬ ቆርጥሙ እያለ እየወሰደ እኔ ነኝ እያለ ባል እየቀየረ ምናልባት እንዲያው አላየኸውም ይሆናል። በአሁነኛው ሮሽ ሐሻና አስቀድሞ አድርጎታል። ሰውየው ፍርድ ቤትም ገብቶ ክርክር ገብቶ ምን እንዳለ ባላቅም ፍርድ ቤት ድረስ ሁኔታው ደርሶ ነበር አይደል? እስካሁን ሁኔታው ደርሶ ነበር። ምንም የሰማነው ነገር የለም። ምንም ያደረግነው የለም። አሁን ሰላማዊ ሰልፍ አለን። 7ኛ ወር 19 ቀን ነገ እሑድ ማለት ነው። እነሱ ናቸው ራሳቸው ፈልገው የመጡ ምን ትሉኛላችሁ ማለት ይችላል አይደል? እነሱ ናቸው ፈልገው የመጡ ማለት ይችላል። ህዝቦቹም ደግሞ የሄዱት አንድ እየሄደው ከገቡ በኋላ በምንም ምክንያት እንደወሰዳቸው በድግምት ይወሰዳቸው፣ ውሃ ይርጫቸው፣ ውሃ እየቀዳ ይሸጥላቸዋል። በዚህ ውሃ ምክንያት ምን አይነት ትምህርት እንደሆነ የሚወስዳቸው አናውቅም። እነዚህ ሰዎች ዛሬ ካፈርና ይመልሰን ብለው ወደዛ ሂደዋል። አመመኝ የሚሉ አሉ፣ አቃጄ የሚሉ አሉ፣ እንሰማለን። ተመልሰናል የሚሉም ሰምቻለሁ። እነዚህ ሰዎች ይህ ሰውዬ በየዕለቱ ይህን ነገር ካላቋረጠባቸው ሰዎቹ ይመለሳሉ። ልባቸውን ይበጠብጣቸዋል። ውሃ ጠበል እያለ የሚሰጣቸው ምን እንደሆነ አይታወቅም። የምን ድግምት እንደሆነ አይታወቅም። ለምንድን ነው የሚስራዳ ፕኒም ወይም ሃይማኖት መሪዎች ራባኒ የሚስራዲም ሄዶ በአግባቡ በስርዓቱ መወያየትና መፍትሄ አፈላልጉን፣ እኛ ባህላችንን ሃይማኖታችንን ጠብቀን መኖር እንፈልጋለን። ቅድም እንዳሉት መድገም እንዳይሆን ብዬ ነው። እና እርዱን፣
ለምን እየነገርናችሁ ነው? ይሄ ችግር አለና በምንድን ነው መርዳት የምትችሉን ቢባሉ ይሄ ነገር ለማድረግ ቢሞከርስ? እነዚህ ሰዎች ሊሰሙም አልቻሉም። ከልቅሶም ተከልክለዋል፣ ከሰርግም ተከልክለዋል። ከሞሬ የሄዱት ይሄ ማህበራዊ ቅጣት እንበለው ማህበራዊ ቅጣት ነው። እኔ የምለው ግን ቅድም የጠየቁትም እኮ ለዚህ ነው። በእኛ መካከል እየተፈጠረ ያለው ሁኔታ የፈጠረው ተጽዕኖ ምንድን ነው ያልኩትም ለዚህ ነው። ግን አሁን ያነሳሁት ሚስራዳፕኒም ሚስራዳዳቶት እነዚህ ናቸው የሃይማኖት መሪዎች እና አያውቁም ወይም ደግሞ ማወቅ የለባ አያስፈልግም የሚባልበት ነገርም አይደለም። ይኸው አደባባይ የወጣ ጉዳይ ነውና ያው ከዚህ በላይ ምን አለና ይህ ሰውዬ እንደምንሰማው እንደምናየው በየዋትሳፑ በሚላከው አንዳንድ ቄሶች ጠንክር የሚሉት አሉ፣ አንዳንድ ቄሶች የሚልኩለት አሉ። የሚናገሩትን እንሰማለን። እንዴት ቄሶች ካህናቶች ውስጥ ለውስጥ ከሱ ጋር የሚሄዱ አሉ። በምን ምክንያት እንደሆነ አናውቅም። ይሄ ራሱ እኮ ማስረጃ የሚጠይቅ ነው። ይሄ ከባድ ስሞታ እኮ ነው። እኔም ከባድ ስሞታ ነው የምሰጣቸው። እኔም ከባድ ስሞታ ነው፣ መጨረሻውን አንፋታም። እኔም ከባድ ስሞታ ነው የምሰጣቸው። ዛሬ እሱን በማውገዝ ፈንታ ለሱ ጠንክር እያሉ ለሱ አስተምር እያሉ ከጦለት ቤት ወስደው አግብተውት ያስቀድሱታል። ካባ ልብሰው ድሮ ሲማር እዚህ ላይ ሳይገባ እንዳይሆን አሁንም ይህ ሰውዬ እንዳጋጣሚ ዛሬ ተልኮልኝ ነው ያየሁት። ይህ ሰውዬ በሕግ መያዝ አለበት። አንድ ወጣት ልጅ ያልተማረ ሕዝብን አታሎ ወስዶ የሚያወነግልና ተራራ ለተራራ የሚያዞራቸው እኔ ኮሄን ነኝ እኔ ነብይ ነኝ እያለ ሐሰተኛ ነብይ እንበለው ሐሰተኛ ነብይ ነኝ እያለ አድናቸዋለሁ እያለ በየተራራው ይዟቸው ሲዞር ይውላል። እስቲ ወደኛ እንሂድ። አሁን እሱ ኦኬ፣ ግን ተከታዮቹ የኛ ሰዎች ወደዚህ እንዳይሄዱ ለማስረዳት ለማስተካከል መደረግ ካለበት አንጻር እስቲ ብናወራ። እነሱን ለማስረዳት እሱ እኮ ተከታይ ከሌለው ያው ከመሃል ላይ የቆመ ድንጋይ እንበል ወይስ እንጨት ወይም ዛፍ እንበለው። እነሱን ለማስረዳት የሚደረገው ቅርብ ቤተሰባቸው የነሱ ሰው የሆነ ሌላውን ሰው ቀበሮ እንዳየ በግ ነው የሚበረገጉ። እነዚህ ሰዎች የሚጸልማቸው የሚቀዳቸው ይመስላቸዋል። ግን እነሱ የሚቀርቡት የራሳቸው ቤተሰብ የሆነ በራሳቸው ቤተሰብ ምክንያት እነዚህ ሰዎች መቅረብ አለባቸው። ሳያውቁም የሄዱ እያወቁም የሄዱ መመለስ አለባቸው። ይህ ሰውዬ ሌላ ሃይማኖት ያመጣብን እሱን አይተው ነው። እነዚህ ዛሬ የሄዱት ቤንጤዎችና ክርስቲያኖች ወደ ቤተ ክርስቲያን የሄዱት ሞር እንደዚህ አድርጎ ወስዶ ምን ሆኗል? ድፍረት ሳገኙ ነው። አዎ ድፍረት አዳፈራቸው። ለምን አህያ ፈረስን ይረግጣል? ፈረስ በቅሎን ትወልዳለች። ማን ተወለደ? ከዚህ ቤንጢና ሚሽን ተወለደ። እነዚህ ሃይማኖቶች እኮ ድሮም ነበሩ። በእርግጥ ድሮም ነበሩ። ኢትዮጵያም ገና እዚህ ሳይመጣ ሰው ግን ያው የይሁዲ የነበረው ወደዛ መሄዱ እኮ ነው አሁን እያሳሰበ ያለው እንጂ የነበረ ከሆነ ነበረና የክርስትና ሃይማኖት 5500 ዘመን 2500 ዘመን በወሬት ነው የተቀደሰው። በኢትዮጵያ መሬት ሁሉም ነበር። ከዛ በኋላ መሰረቱ ይሁዲ ነው። ክርስቶስ ተባለ። ክርስቶስ ተሰይሞ በክርስቶስ ኩሌታ ሄደ፣ ጠመቃቸው። ሐዋርያት ነን ብለው 7 ሐዋርያት ከግሪክ ሄዱ። ከዚህ ተነስተው ክርስቶስ ሲወገር ቤተ መቅደሱ ሲፈርስ ሮማዎች ቤተ መቅደሱን ሲያቃጥሉት
እነዛ ሄደው በክርስትና ሃይማኖት ለመስበክ ጀመሩ። ከዛ በኋላ በዓለም ተበተነ። እንደምታውቀው ሀገራችን ኢትዮጵያ ውስጥ ሲገቡ ይሁዲት 30 ዓመት እኮ ገዝታለች። የመጨረሻው ከይሁዲት ቤተ ክርስቲያን ሲሰሩ ይሁዲት ስታቃጥለው ነበር። በኦሪት ነው የሚቀደስ እያለች። ከዛማ አባቷም ጌዲዮን ነበር ንጉሥ። የጌዲዮን ልጅ ናት ይሁዲት። አባቷ ንጉሥ ነበር። ብዙ ጊዜ ገዝቷል ጌዲዮን። ግን ከዛ በኋላ ይሁዲት ከነገሰች በኋላ ቤተ ክርስቲያን እየሰሩ ይሁዲት እያቃጠለች በኦሪት ነው የሚቀደስ እያለች ብዙ ነገር ነበረ። ከዛን ጀምሮ አጠቁ ገቡ። አባቶቻችን በጉልበት እየገደሉ የሄዱ በበረሃ እየሄዱ ይህን ሃይማኖት የኦሪት ሃይማኖት የሙሴን ሕግ ይዘውልን ቆዩ። እኛም ይሄ የሙሴ ሕግ ሙሴ በሲናይ የተቀበለው እሱን ሕግ ይዘን ይህን ያህል ዓመት በኢትዮጵያ መሬት ኖረን ከዚህ የገባነ በኋላ 3 ሃይማኖት አበጀን። 3 ሃይማኖት ከኢትዮጵያዎች የመጣን በእርግጥ አሉ ሙስሊም የመጡ ግን እነሱ ጥገኞች ናቸው። ኤርትራዎች ናቸው፣ ጥገኞች ናቸው። ሙስሊም አሉ ከኛ አይነኩም፣ ጥገኛ ናቸው። ሰርተው ሊበሉ የመጡ ሰዎች ናቸው። በትግሬም የመጡ አሉ፣ በኤርትራም የመጡ አሉ። አሁንም እነሱ እየመነመኑ እየሄዱ ነው። ወደ ሀገራቸውም ወደ ካናዳ ወደ ውጭ እየወጡ ነው። ግን የማይጠፋ ነቀርሳ የመጣ የክርስቲያን ሃይማኖትና የቤንጤ ሃይማኖት ትዳዞት ተቀበልነ ብለው ትዳዞት ስለተቀበሉ ዛሬ መዲናት እስራኤል ዓመት ከ6 ወር አስተምራ የነጣ ገንዘብ በልተው ማርካስ ክሪታ ላይ ቁጭ ብለው የውሃ ሳይከፍሉ የሐሽማል ሳይከፍሉ ባንክ እስራኤልን ወስደው ቤት ገዝተው ከተደላደሉ በኋላ ወደ ክርስትና ሃይማኖት ሄደዋል። ወደ ቤንጤ ሃይማኖት ሄደዋል። ለምን? ይሄ ነው እንግዲህ የሚያሳስበውና የሚያነጋግረው የአሁኑ ብቻ ሳይሆን የነገውም ደግሞ በጣም እጅጉን የሚያሳስበው የሚያስፈራውም ከዚህ በመነሳት ነው። ስለዚህ መንግስት ማወቅ አለበት። በዚህም ሆነ በዛ 1 2 3 10 20 ሰዎች ብቻ አይደለም። በአጠቃላይ ባህሉን ሊጠብቅ የሚፈልግ ህዝብ፣ ቋንቋውን ሊጠብቅ የሚፈልግ ህዝብ፣ ሃይማኖቱን ሊጠብቅ የሚፈልግ ህዝብ ይህን ነገር አውቆ መንቃት፣ መነሳት፣ መንግስት አንድ እርምጃ አንድ መስመር እንዲወስድ ሊያስገድደው፣ ሊያሳስበው፣ ሊያነጋግረው ይገባል ባይ ነኝ። መንግስት እስካሁን የነበረ በጦርነት ነው። ለዚህ ደረጃ ልብ አላለውም ነበር። አሁን ግን በይፋ ከተጋለጠ በኋላ መንግስት ትኩረቱን እያደረገ ነው። እኛም ደብዳቤ እየጻፍነ ነው ለመንግስት። መንግስትም ይህን ነገር እንዲያውቀውና ሳራ ዳቲው፣ ሳራ ቅሊጣው፣ ምስራዳ ፕኒም፣ ሳራ ፕኒሙ ሁሉም መነጋገር አለባቸው። በዚህ አይነት ምናልባት ትዳዞታቸውን መነጠቅ ይችላሉ። ትዳዞታቸው ይወሰዳል። ይሁዲ የሚለው ግን ይሰረዛል። የውሳኔ ጉዳይ እኮ ነው። ስንት ውሳኔ፣ የሀገር የህይወት ጉዳይ ውሳኔም እኮ አለ። መወሰን ይችላሉ። ይሁዲ ተብሎ ሀገሪቱ ነገሩ ገብቷት አመራር መሪዎቹ ነገሩ ገብቷቸው ካመኑበትና ከተረዱት መወሰን ይችላሉ። ብዙ ነገር ተወስኖ የለም። እነሱ መወሰን ይችላሉ። የግራ ክንፍ አለ፣ ለእነሱ ረዳት የሆነ ሀገሯ እንድጠፋ የሚፈልጉ ሃይማኖት እንዲጠፋ የሚፈልጉ ልክ እንዳዩት እንደ አውሮፓ ወንድና ወንድ አፊሉ ሴትና ሴት እንዲሄድ የሚፈልጉ አሉ። በኦሪት ሕግ እንዲሄድ የማይፈልጉ አሉ። እነዚህ ከጀርመን ተርፈው የወጡት ብዙዎች አሉ። ቀብላኒስቲም አሉ፣ ብዙ ቀብላኒስቲም አሉ። አገሯን ለመሸጥም የተነሱ አሉ። እንኳን ሃይማኖት አገሯን ለመሸጥ የተነሱ አሉ። በእነዚህ ጉልበት አግኝተው ነበር። ግን እኛ አንሰጣቸውም ጉልበት። እነዚህ በእኛ ሆ ብለን መውጣት አለብን። ለሃይማኖታችን መዋጋት አለብን።
ትንሽ ትልቅ፣ ይህ ጎንደሬ፣ ይህ ትግሬ፣ ይህ ምን ሳንል በአንድ ላይ ሆነን የይሁዲ ዘርነት ያለን ይሁዲ አባቶቻችን ጠብቀው የኖሩት የመጣነ በበረሃም ሆነ በአዲስ አበባ የእውነት የምንተዋወቀው በሙሉ በዚህ ሰላማዊ ሰልፍ ወጥተን ጉልበታችንና ኃይላችን ለሃይማኖታችን ማሳየት አለብን። ስንት 4500 600 ሰው በሱዳን ገብረን መተን ለሃይማኖታችን ለሀገራችን ከገባነ በኋላ ከቤታችን ከማጀታችን ሃይማኖታችን መደፈር የለበትም ነው የምለው እኔ። በዚህ አይነት እኛም በአንድ መሆን አለብን። ይህን ነው የምናገረው። ጥሩ እንግዲህ መልእክቶ እየተሰማ ነው። ምናልባት እስቲ ለመጨረሻ ጊዜ መቼም መንገር ነው መናገር ነው ማስተማር ማስረዳት ነውና ዋናው አስፈላጊ ነገር። በተጨማሪም ደግሞ ከዚህ በላይ መደረግ የሚገባው ብዙ ነገሮች አሉ። ግን እስኪ በዚህ አጋጣሚ መልእክቶን የማጠናቀቂያ መልእክት እስቲ ካለ ወደ እንትኑ ወደዚህ እና በዚህ እናጠናቃለን። መጀመሪያ የቀሩ ከኢትዮጵያ የቀሩ አጥንታቸው ይሁድ ያለው ተቀይሮ የመጣባቸው ማለቶ አጥንታቸው ይሁዲ ሆኖ 30 ዓመት የሚጠብቁ ይሁዲዎች አሉ። ከአዲስ አበባና ከጎንደር 2 ቤተ ክህነት አለ። ከዛ ጎንደር አንዱ የቤንጢ አንዱ የነሱ የይሁዲዎች። ይህ በትክክለኛ የታወቀ ነው። አሁን እነዚህን ሰዎች የሚያመጣ ሰው እነዚህ ሁለቱ ወገኖች እየተጠባበቁ ያሉ ናቸው። እየተጠባበቁ 30 ዓመት። ይህም እነዚህ በንጢዎችም ይጠባበቃሉ። ራብ ማን ነው የሚሉት ከዚህ ያለ የበንጢ ነው እሱ አንዱ ቤንጢ ትልቁ ቤንጢ ከዛ አለ ዋና የአገሪቱን ወክሎ የሄደ በእነሱ አማካኝነት የሚመጡ አገሪቱን ለማጥፋት ወስነው የተነሱ ሰዎች ናቸው። አሁን እኛ የምንለው የእውነት እዛ አጥንታቸው ይሁዲ ሆነው ለዚች ሀገር አባቶቻቸው ከዚህ ሆነው ልጆቻቸው ከዛ ሆነው ልጆቻቸው ከዚህ ሆነው አባቶቻቸው ከዛ ሆነው የሚጠባበቁ የሚያለብሱ መቀበሪያ የሌላቸው የሚለብሱት የሚበሉት የሌላቸው 30 ዓመት በክራይ ቤት የሚኖሩ ማደሪያም የሌላቸው የክራይ መክፈያም የሌላቸው የሚጠባበቁ ተለቀይረው የመጡባቸው አሉ። አሁን እኔ የምለው እኔ ከዚህ ቀጥዬ መልእክቴን ማስተላልፈው በስተትም የሄዳችሁ አውቃችሁም የሄዳችሁ ቄስ ዘላለም ለእናንተ ቄስ አይሆንም። ቄስ ዘላለም ማነው የሰው ያቅድም ያነሱት? ቄስ ዘላለም ለእናንተ ቄስ አይሆንም። ሊያጠፋችሁና ሃይማኖታችሁን ሊበጠብጠው ነው እንጂ ተመለሱ። ከኛ ከወገኖቻችሁ ጋር ከአጥንታችሁ ጋር ከአባቶቻቸው ሃይማኖት ጋር አገራችን ወርሰን በአንድ ላይ በአንድ ክንድ በአንድ ወገን በእስራኤል ድርጅት ከእስራኤል ማህበር በአንድ ላይ ሆነን በሞርም የሄዳችሁ በቤንጢም የሄዳችሁ በዘላለምም በቄስ ዘላለም የሄዳችሁ ተመለሱ። ለሀገራችሁ ገብታችኋል። ለወገናችሁ በአንድ ማህበር በእስራኤል ማህበር እንቁመን በአንድ ቀን አንድ በዓል አክብረን በአንድ ቀን አንድ ሰንበት አክብረን በአንድ ቀን አብረን በልተን ተዳደረን እንኑር። ከሀገሪቱ በሰላም እንኑር። የሃይማኖት ጦርነት እንዳይመጣብን በአንድ ላይ ተዋደን እንኑር። ልጅ እናውጣ። ልጆቻችሁና ልጆቻችን በአንድ ላይ ይሆኑ ነው የምለው። መልእክት ይሄ ነው። አመሰግናለሁ። የአቶ ደሴ አመራ አድገህ መልእክት የማጠቃለያ መልእክት ሰምታችኋል። በእርግጥ በጣም ያሳዝናል ሁኔታችን እንዲህ መሆኑ። መሆን የለበትም እኔም ባይ ነኝ። አሁንም በእውነት ለስንት ሺህ ዓመታት ያክል የተጠበቀው ሃይማኖታችን እሳቸውም ሆነ ከአሁን በፊት ብዙ ሰዎች እያንዳንዱ ቤትም የሚያውቀው ነው እና መድገሙ ላያስፈልግ ይችላል። ግን
ማንነታችን ሰብአዊነታችን፣ ታሪካችን፣ ቋንቋችን፣ ባህላችን፣ እምነታችን፣ ይሁዲነታችን መጠበቅ ግዴታ ነው የሚል እምነትም አለኝና ሀሳባቸውን እደግፋለሁ። በዚህ ምክንያት እኛ እርስ በርሳችን መጋጨት፣ መዋጋት የግድ ጠመንጃ አይደለም እንዳሉት፣ እንዲያውም ጠመንጃ ይሻላል ያሉት አቶ ደሴ። በእርግጥ ይሄ ጉዳይ አስቀድሞ ታውቆ ማንነቱን አውቆ እኔ ማምነው በዚህ ሃይማኖት ብሎ አስቀድሞ አሳውቆ የለየለት ሆኖ ሲቀርብና በሃይማኖት ሳቢያ ምክንያት አሳብቦ ይሁዲ ነኝ ብሎ መጥቶ እንደገና ሌላ ይሄ ነው እያነጋገረ ያለው መሰለኝ አቶ ደሴ። አዎ መሰለኝ ይሄ ነው ያነጋገረን እንጂ እያንዳንዱ ሰው እምነቱ ይሄ ነው ማምነው ብሎ ካለ በትግርኛ አባባል ሰሊጥ የሚለው አባባል አለ። ችግሩ ግን በይሁድነት ተመዝግቦ በተለያየ መልኩ ማለት ነው እንደምሰማውን በገንዘብ ሆነ በተለያየ የዚህ አይነት አጋጣሚም አለ ማለት ነው። እኔ አላየውም ማለት አልችልም፣ ግን ለማንኛውም በተለያየ ምክንያት እኛ ይሁድነቱን አስታኮ በዛ ስም በዚህ አድራሻ በተለያየ መልኩ ይውሉት ድሮ ይሁዳውያን ከሱዳን ከተለያዩ ጠላት ቦታ ለመውጣት ያላደረጉት ጥረት የለም። አዎ ቅድምም እንዳሉት አቶ ፈረደ ያዘዘው ወንድማችን የተለያየ ጽሁፍ ሌሎችም ወገኖች የጻፉ ማስታወቂያ እያወጡ ይህን ስራ ሰርተዋል። ምክንያቱም ህይወትን ለማዳን፣ ነፍስን ለማዳን፣ ቤተሰብን ለማዳን ነው። ይሄ ለማድረግ ነው። እግዚአብሔርም ይደግፋል። ግን ይሄ አይደለም የተባለ ያለው ወደ እስራኤል ለመግባት በገንዘብም ሆነ በጋብቻም ሆነ ማለት ነው በተለያየ ምክንያት ይሁዲ ነኝ ብሎ አሳምኖ ከገባ በኋላ እንደገና እየተፈጠረ ያለው ሁኔታ መሰለኝ እያጨቃጨቀ ያለው እያጣላ ያለው አይደል እንዴ? ይኸውልህ በሱዳን የመጡ በከተማ የነበሩ የአስተማሪ ምሽት የነበሩ የወታደር ምሽት የነበሩ ከኛ ጋር በሱዳን የመጡ ከኛ የበለጠ አክራሪ ናቸው። ንጹህ ክርስቲያኖች ናቸው። ሃይማኖትን ጠብቀው ከኛ ጋር መስለው ቤተሰባቸውን አንድዬ ወልደናል፣ አንድዬ ተጋብተናል፣ አንድዬ መተናል፣ አንሄድም ብለው ከኛ የበለጠ የምንወዳቸው የምናከብራቸው ልክ ከኛ ሰዎች የበለጡ ሴቶች አሉ፣ ወንዶችም አሉ ተጋብተው የመጡ በሱዳን እና እነዚህ ሰዎች እኔ ብዙዎች ክርስቲያን ጠልቼ አይደለም፣ ክርስቲያንና እስራኤል አብረን የኖርን ነን። ግን ከዚህ ከመጣን በኋላ በሁለት ዳስ የምንዘፍን ልጃቸውን ብርት ሚላ በቤተ ክህነት አድርገው ክርስትና ቤተልሔም ወስደው ክርስትና ያስነሳሉ። ከቤተ ክህነታችን ብርት ሚላ ያደርጋሉ። ይህ ነው እንግዲህ እያሳሰበ ያለው። ይህ ነው እንግዲህ እያስቆጣ ያለው። ይህ ነው እንግዲህ አካኪ ዘራፍ አይነት አባባል እየፈጠረ ያለው እና እባካችሁ ልብ ይስጠን፣ እግዚአብሔር ይርዳን። ለማንኛውም የተጀመረው ጥረት በአግባቡ በስርዓት ያለምንም መጋጨት ያለምንም መጣላትና መሰዳደብ በአግባቡ ስነ ስርዓት እየተፈጠረ ከሚመለከታቸው ኃላፊዎች ሚስራዳ ቅሊጣ፣ ሚስራዳ ዳቶት፣
ሚስራዳፕኒም ሌሎችም ያገባናል፣ ያሳስበናል የሚሉ ወገኖች፣ ድርጅቶች፣ የመንግስትና ህዝባዊ ድርጅቶች በጋራ ነገሩን ለመፍታት ነገሩን ለማገድ ለመግታት የባሰ እንዳይሆን የባሰ ችግር እንዳይፈጠር ሊያስቡበት ይገባል። እነሱ የሚያዩት መዲና ዴሞክራሲ ነው፣ የፈለግነውን እናደርጋለን፣ ከዚህ ሀገር ብዙ ሃይማኖት አለ ይላሉ። አዎ አሉ፣ ድርዚዎች አሉ፣ ቻክሪሲዎች አሉ፣ አረቦች አሉ። ከኛ መዲናይቱ ሳትቆም የነበሩ እነዚህ መዲናይቱ መዲናት እስራኤል ተብላ ሳትቀና የነበሩ ናቸው። ዛሬ ግዢያቸው በእስራኤል ይሁን እንጂ ቦታቸው የተለየ ነው። እነሱ ግቢያቸው የተለየ ነው። እነሱ ከኛ ጋር አይደሉም። ከዚህ ሀገር ህጥንት ሲኖሩ የነበሩ ናቸው እነዛ ያሉትኝ። አሁን ይሄ ግን መዲናት እስራኤል የተባለችው በምጌሪዮን ዝክሮኖ ለብርካ አገሪቱን ካቋቋመ በኋላ መዲና ዴሞክራሲ መዲናት ይሁዲ ብሎ ነው ያቋቋማት። መዲናት ይሁዲ። ከዛን ነው አለያ የተከፈተው። ከዛን ነው በየዓለም የተበተነው ይሁዲ ብቻ የሚመጣው። ከዛን ነው ከኛ የመጣ ነው። ከዛን ነው ተመኒዎች ማንኛውም የተበተነ ይሁዲ ሁላ የመጣው በዚህ አለያ ነው የገባው እንጂ መዲናት እስራኤል ማንም ክርስቲያን የትም ሆነ በወደ ሀዳሽነት ቀልጣ ለማምጣትና ለማለት አትፈልግም። ለምን? እሷ የምትፈልገው ህዝቧን ነው። መዲናት እስራኤል ህዝቧን ለማምጣት ነው እንጂ ሌላ ዓለም ህዝብ ይመጣል። በስራ ምክንያት ይመጣሉ፣ በስደት ይመጣሉ፣ በስራ መጥተው ሰርተው ይሄዳሉ። እነዚህ ግን ይሁዲ ብለው መጥተው ይሁዲ ነን ብለው በይሁዲ መልክ አምጥተዋቸው ከመጡ በኋላ መዲና ዴሞክራሲ ነው ይላሉ። እኛ እንግዲህ በዚህ አይነት እንለምናቸዋለን። እንግዲህ በኋላ ከቀብራችንም አትቀበሩም፣ አሰርጋችንም አትመጡም። ማን እንዳረደው አናውቅም፣ የት እንዳመጣችሁት አናውቅም። ቤተ ክህነታችንም ብሪት አታደርጉም። አንድ በግ ያሳርዳሉ፣ ራሳቸው ያርዱታል። አንድ ቄስ ለድጉማ ወስደው አንድ በግ ያሳርዳሉ። ከዛ በኋላ 4፣ 5፣ 10 በግ ያርዳሉ። ማን እንዳረደው አናውቅም። ከነሱ ሰርግ አሁን መብላት አንፈልግም። እኛም አንሄድም። እንግዲህ በኋላ መሄድም የለም። አንድ በግ ግን ለስሙ አንድ ቄስ ወስደው ያሳርዳሉ። አንድ በግ ሲያሳርዱ ለቄሱ የሚከፍሉት 50 ብር ነው። 10 በግ ሲያሳርዱ ግን እንግዲህ 500 እና 1000 ብር ስለሚከፍሉ በዚህ አይነት እንግዲህ ከነሱ ሰርግና ከነሱ ቤት መብላት አይቻልም። የምትመለሱ ከሆነ እንደገና ተመለሱ፣ ተማሩ፣ ጥሬ ቆርጥሙ። በቄሶች የምትመጡ ከሆነ በራብ የምትመጡ ከሆነ ደግሞ ምክር ያድርጓችሁ፣ በቂ ትምህርት ይስጧችሁ። በየትኛውም ሃይማኖት ተመለሱ። በዳቲ በቄሶች አንድ ድርጅት፣ አንድ እስራኤል፣ አንድ ማህበር እስራኤል ሆነን አንድ ባል እያከበርነ አንድ ሀገር ተቀምጠን አንድ ሃይማኖት ይዘን እንኖር ነው ብንለው በዚህ ሰናበታል። ድቫሪም ካሽም ይባላል በዕብራይስጥ። ድቫሪም ካሽም በጣም ከባድ ሁኔታ ነው። ከባድ ወቅቱን ያለ ነው። እግዚአብሔር ይርዳን። ከአቶ ደሴ አመራ አድገ የነበረን ቆይታ ቀላል አይደለም። በእውነት ቀላል አይደለም። እሳቸው ብዙ ህዝብ ወክለው የብዙ ህዝብ ድምፅ እንደሆኑ ነው የሚገባኝ እና የነበረን ቆይታ የተከታተላችሁትን ይመስል ነበር። በሌላ ጊዜ ከሌላ እንግዳ ጋር እንገናኛለን። ምናልባት ለማስተባበል እሞክራለሁ ወይም ለማስተካከል እፈልጋለሁ፣ ለመናገር እፈልጋለሁ፣ መልእክት ለማስተላለፍ እፈልጋለሁ ብሎ በአክብሮት በስነስርዓት በወግ በስነስርዓት ማስተላለፍ የሚፈልግ ሰው ካለ መልእክት ማስተላለፍ ይችላል። በተረፈ ሰላም ሁንልን። ከዚህ ትንሽ ቀጠል አድርጌ የምለው ለቄሶች ነው። አንድና አንድ ቄሶች ሁላችሁም በአንድ ላይ ሆናችሁ ከራባኖት ጋር ሆናችሁ ተስማምታችሁ ምሩን።
በአንድ ላይ ሆናችሁ አሁን የጀመራችሁት እርቅ በቤት አትግባ፣ አሁን የጀመራችሁት በአንድ ላይ ስብሰባ እንግዲህ ወደ 70 ቄስ አለን፣ ወደ 100 የተቃረቡ የሽባ ተማሪዎች አሉን። በአንድ ላይ ሆናችሁ ይህን ህዝብ ይህን ሃይማኖት ምሩት። ሁለተኛ ደግሞ በ19 ቀን የሙርሾን አባ የሚመጣው እሁድ ሰላማዊ ሰልፍ አለን። ስለ ሃይማኖታችን በአንድ ላይ እንድትወጡና ሰልፉን እንድትመሩት እኛ የእናንተ አጃቢ ሆነን በኋላችሁ ተከትለን ጥላችሁን ገትራችሁ ራባራሽን የሆናችሁ ደግሞ ራሳችሁ ከራቦች ጋር ሆናችሁ መታችሁ ይህን ችግር ለሳራ ዳቲውና ለምስራ ዳፔኒም ለመንግስት ይህን ችግራችን አብረን እናስታውቅ፣ አንድ ሃይማኖት እንዲኖረን የሄዱትን ወገን እንዲመለሱ ላለሁ መልካም ሰላም። ይህ የላከ ብርሃን ፖድካስት ነው። የላከ ብርሃን ፖድካስት በአይነቱና በይዘቱ አዲስና ልዩ የሆነ በእስራኤል ውስጥ ለሚገኘው ማህበረሰብና ከእስራኤል ውጭ ላለው ኢትዮጵያ ማህበረሰብ በ3 ቋንቋዎች ማለትም በዕብራይስጥኛ፣ በአማርኛና በትግርኛ በማፈራረቅ የሚቀርብ ሚዲያ ነው። የተለያዩ ድምፆች በሚገናኙበት በዚህ ስቱዲዮ ለህብረተሰቡ ተደራሽ የማይሆኑትን የተለያዩ ጉዳዮችን፣ ፈታኝ የሆኑ ርዕሶችንና ችግሮችን በማንሳት በተለያየ የአመለካከት የእይታና የትኩረት አቅጣጫዎችን በመፈተሽ አንዱ ከሌላው የሚማማርበት እውቀት የሚቀስምበት መድረክ በመሆኑ ወርቃማው ጊዜያችሁ ከላከ ብርሃን ፖድካስት ታዳሚዎች ጋር እንድታሳልፉት ተጋብዛችኋል። አጃቢና አምራች ሱፐርካስት